ወንድም መከታናው ይባል የለም እንዴ? መድብር ዛሬ ጥሩ ስራ ሰርቷል ነው ያልኩት እኔ በበኩሌ ማለት ነው። የምር ያዙኝ ልቀቅኝ ስትይ አልነበርሽ እንዴ? ያኔ ነው አንቺ ከሱ ልብ ወጣሽው። ከዛስ ጥለሽው ሄድሽ። እባክህን መድብር አንተ እኮ ምንም እውነታውን የምታውቅ ነገር የለም። አንተ እስር ቤት አልነበርክ እንዴ? ቡሪክ ራሱ ነው ከቤት ሲያወጣኝ። እኔ ምን ማድረግ አለብኝ? ለዛ ነው ከቤቱ ያወጣሁኝ። ደግሞ እሱ ነው ጥፋተኛው። እኔ ምን አጠፋሁኝ? ውጪ ስላለኝ ስለወጣሁኝ አላለችም ወይ? የኛ ምላስ እኮ እናንተ እኛ እንደፈለግና ነው የምናወራባት አይደል? ያደረገችው ያኔ ይቺን ምሳሌን ልትገድላት የነበረውን የእያንዳንዱን አሁን ረስታ በቃ እሱ ነው ጥፋተኛ አለች። ጭራሽ የሰማሁት ነገር ውሸት ነው እንዴ? አራ ብሩክ እኮ እኔ ላይ በኔ ላይ ሲማግል ከሰራተኛው ነበር አላለችም? ዝግ ያፍሽን። ብሩክ ባንቺ ላይ ነው ሴት የሚደርበው። ስለ ወንድም ነው ያወራሽ ያለሽው። ኢከካም ምን ትመስላለች ይቺ ደደብ። ሲያንሳት ነው አንቺው ማግደሽበት ነው። እኔ እንደሆነ ወንድሜ የእናቴን ልጅ በደንብ አውቀዋለሁ። ብሩክ እንደዛ አይነት ሊክስክሳው እንደሊሆና በደንብ ነው ማውቀው። አንቺ ነሽ ሊክስክስ። አይጎት በእግሯ ሄዳ እንደዛው መዋረድ ማለት ነው። ብሩክ እንደዛ አይነት ልካሽ ነገር የሚያደርግ ሰው አይደለም። እሺ አሁን ምንድነው የምትፈልገው? ለምንድነው እዚህ ያስገባኸኝ? እንግዲህ አሁንስ ጥሩ ጥያቄ፣ ቀለል ያለ በጣም ጥሩ እያለ ጎሾሽ እያለ አጠገቧ ሄዶ ቆጭ። ባይሆንስ የጠየቅኩልሽን የምትመልሽ እንደሆነ አሁን ትሄጃለሽ ወደ ቤትሽ። እሺ ምንድነው? ብሩክ የት ነው አለው? ምንድነው ያደረጋችሁት? ወንድሜ የት ነው ያለው? እኔ አላውቅም። ምንድነው አንቺ ማታውቂው? አዎ እውነት እኔ ማውቀው ነገር የለም። ብሩክ ደግሞ የት እንደሆነ ምን እንደሆነ እኔ ማውቀው ነገር የለም። እንዴት ነው ሲጀመር ብሩክ እንደጠፋ እኔ ማውቀው? እባክሽን እየለመንኩሽ ነው። አንድ እድል ልስጣሽ። ምን ልታደርግ? ልትገላኝ ነው እንዴ? ይኸውልሽ ወንድሜ እስከሚገኝ ድረስ መሞት ያለበት ሰው በሙሉ ይሞታል። ሰማሽኝ እንዴ? የኔ ወንድም ጠፍቶ እናንተ በሰላም አትኖሩ። እናንተ በሰላም አትኖሩ ማልኩሽ። ገባሽ? በደንብ አዳምጪ። እና እኔ ምን አደረኩኝ? ውጪ ያለኝ ወጣሁኝ እንጂ ምንም አደረኩት ነገር የለም። ውሸታም አንቺ ደደብ ውሸታም። ወንድሜ አሁንም ቢሆን አልተወሽ። የት እንዳደረግሽው ተናገሪ። እንደዛ ነው እንዲህ ወንድም ማለት በቃ እንዲሁ ይመችህ። ይሄ ማን ነው? የብሩክ ወንድም ማለት ነው። አሁንስ ምን ልታደርጊ ቤት ድረስ የክስ ወረቀት ይዘሽ መጣሽው? ዝና ክሰሽው ብሎ ነው። ቤቱን እንዳልሸጣው በምን አወቅሽ? ዝና ስለነገረኝ ነው። እሺ እኔን ልቀቀኝ። አይ ቆይ ግን ምን አድርጌ ነው እንደዛ የምታስጨንቀኝ? ተጨነቅሽ እንዴ? እንግዲህ አሁንስ ማስጨነቅ ማለት ምን ማለት እንደሆነ እንዴት እንደሆነ ወንድሜን አንገብግበሽ ምንድነው የት እንደደፋሽው የትስ እንደወደሽ የወሰሽው ትናገሪ እንደሆነ ትናገሪያለሽ። አሁንስ በዛ በቃ አታስጨንቀኝ። የምታደርገው እንደሆነ አድርግ። እንግዲህ ነው እንዴ? እንደዛ ነው። ናይ አሁን ተናገሪ። ወንድሜ የት ነው? ቆይ እናንተ ሰዎች እኔ ምን አደረኩኝ? ለምንድን ነው ከህይወቴ የማትወጡት ነገር? ወንድሜ ነው ያልኩሽ። ወንድሜ
እኔ አላቅም። በጥፊ የታባቷ ደግ አንቺ ነሽ እንደ መታቂው አንቺ ነሽ መታቂው እንደ ስለ ወንድሙ እኔ አላቅም። ባይ እንግዲህ ታቂው እንደሆነ ታቂያለሽ። አያላ እርጉም እቺ የተረገምሽ በሐጻት ተጸንተሽ በበደለ ተወለሽ። አያላ ዳጣን ይጠራል። ዳግ ልቺ ማለት እኮ ሲያንሳት ነው። ተንኮሏ ልክ የለውም። ሰው በልክ ተንኮል ይሰራል፣ በዛውም ልክ ደግሞ ጥሩ ነገር ይሰራል። ማለት እንደሆነች በአንድ ቦታ ጥሩ ነገር የምትሰራው ነገር የለም። የምር በቃ የእያንዳንዷ እንቅስቃሴዋ እኔ አላቅም ምን እንደሚላችሁ። ያኔ በተንኮል ተሞላ ተንኮለኛ ናት። በዛን ሰዓት ዳጣ ብሎ ይጠራል። ይቺ እንዲው አይኗም እንዲው ሰውነቷ በሙሉ ይንቀሳቀሳል። ጉድ አህሰን ደግ ወንድም ለመቼ ነው? በቃ ይገባታል ነው ያልኩት እኔ ለማዕሌት ማለት ነው። ሰው በልኩ ያኔ ሆነ ነገር ይሰራል። ይቺ ልኩን አታውቀውም እንዴ? ይቺን ልጅ ምሳሌ የምትባለውን እንዴት እንዳትሰቃየቻትና እንዴት እንደምታስቃያት የነበረው እንዴውስ አንቺ መች ነው የምትሞቺው? አንቺ ነሽ የቤታችን ሰላም እንዲወርድ ያኔ በአንቺ ሰበብ ነው ሰላም መውረድ እምቢ ያለን። አንቺ ከቤት ብትወጪ እኔ ከባሌ ሰላም ይሆን ነበርኩኝ። ብሩክ እንደሆነ የሌላ ሰው አባት ሊሆን አይፈልግም። የኔ ልጆች አባትና ብቻ ነው እያለች ይቺን ልጅ የምር ስታሰቃየት ነው የቆየችው ማለት ነው። አሁንም ደግሞ በዛ ልክ ተመልሳ አሁንም ያኔ እንትን ልታደርግ ሞከረች። ባለፈው እንዳያችሁት ያኔ ልትገድላት ማለት ነው። ከዛ ማን ነው ከዝና እንትን እያሉ በቃ እሺ እኔ አስለፋልፋታለሁ አንተ መሄድ ትችላለህ እያለች ዳጣ ምን ይሻልሻል? ቆይ አሁን ተናገሪ። ይህንን የድመት እንትን መሰላ ጣትሽን እነቅልልሻለሁ። እንግዲህ አሁን ልቀቅኝ ትላለች። እሺ አራታይ ምን ይሻልሻል ይሆን? አንቺ ዳጣ ኧረ እባክሽ ታይ ነገ አገኝሻለሁ። አየሽ ጊዜ እንደ ቅጣ ነው። ዛሬ የረገጣ ነገ ይረገጣል። አንቺ ፈረስ አንቺ ጸጉሬን ልቀቅኝ አልለቀሽም። ምን እንደታመጪ እንደሆነ ምን እንደታመጪ ሆነ አይሻለሁ። ምን ነው በዚህ ልክ ክፋትሽ ጥግ ድረስ የሄደበት እያለች ዳጣ ጎበዝ እንዱ የመችሽ ዳጣ ማለት ነው። እኔ ክፉ አይደለሁኝም እናንተ ናችሁ ክፉ። አራ አንቺ ክፉ አይደለሽም እንዴ? በእናትሽ ዳጣ ልቀቅኝ፣ ነገ ዝና ያገኝሻል። ይወልሽ አንቺም ይሁን የዚሆነ መሰላ ሰውዬሽ ጫፌ አትነኩኝም። አሁን እኮ አባቴን አገኘሁኝ። እኔ እኮ ውለታ አልረሳም። የእያንዳንዱን ነገር ይመልሳለሁ። አንድ ሰው ክፉም ሰራ ደግም ሰራ ይመለስለታል። ያኔ አንቺ ደግሞ የዛኔ በልበላ አንጀቴ ስታስቃየኝ አልነበርሽም? የዳጣ ብድር እንደሆነ አይውል አያድር። አንቺ አመዳ ደግ አስተክፈረላ የዳጣ ነገር ነው። ያኔ የምር እንዴት እንዳሳቀኝ ማለት ነው። ይሄንን ጸጉር በዛ ልክ ስትይዘው ይቺ ዳጣ ማለት ነው እንዴ ተሾልኮ ቢወጥቅስ አይወርዳት። ይሄንን የፈረዝ ጭራውን ለጥፎ ይመጣሉ። ይሄንንም ደግሞ ትክክለኛ ጸጉር እየመሰላት ዳጣ ይበት ከዋለ ብላ ትይዘው። አይጎድ በዛን ሰዓት ውልቅ ብሎ ቢወጥቅስ ግን ወርደት አይደል እንዴ? ባይ አሁን ዛሬ አለቀሽም። የዳጣ ብድር እንደሆነ አይውል አያድር። ብድሬን ይመልሳለሁ። አው ልክ አደረጋች ዳጣ ማለት ነው። ብድሩን የማይመልስ ወንድ ልጅ አይወለድ ነው አይደል ነገሩ?
ስለዚህ ዳጣ ጎበዝ ማለት ነው፣ አንበሳ ናት። ከዛ ትናገሪ እንደሆነ ተናገሪ እባክሽን ሴትዮ ተናገሪ ብዬሻለሁ ተናገሪ እያለች ይሄንን ጸጉሯን አንፊሳ ባዘችበት ሰዓት አረ በቃ 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 እባክሽን እናገራለሁ እያለች ጥፍሯን ልትነቅላት ስትሞክር አረ እኔ ማውቀው ነገር በሙሉ እናገራለሁ ምንም አልደብቅ እባክሽን ዳጣ ተይኝ እስቲ እያለቻት ነበር። በዛን ሰዓት በቃ እንደዛ ከሆነማ ይጠራዋለሁ ብላ መድብርን እየጠራች ነበር ዳጣ። በዛን ሰዓት እሱም ይመጣል። እሱም እየመጣ ያኔ ማዕሌት አሁን በሰላም ከዚህ ቤት ልትወጪ ትፈልጊያለሽ አይደል? ስለዚህ እያንዳንዱን የተፈጠረውን ነገር ንገሪኝ። እንዴት ነው? ምንድን ነው ይሄ ነገር እያላት ነበር። ማዕሌትም እሽ እናገራለሁ፣ ግን ቆይ ከመውጣቴ በፊት አንድ ሁለት እዛው በዛው ላድርጋት እንዴ? አይ በቃ አሁን ይበቃታል፣ አንቺ ሂጂ፣ እኔ ደግሞ እጠይቃታለሁ። እሺ ምንድን ነው እያላ ወንበሩን ይዞ አጠገቧን ቁጭ። አይ ማዕሌት የሷ እግር ታስሮ የሷ እጅ ደግሞ እንደዛው ታስሮ ያኔ እንደዛው ቁምጥጥ ስትልና ስትቀመጥ ማለት ነው። እሺ ደግ አሁን ንገሪኝ፣ ብሩክን የት እንዳደረጋችሁት ንገሩ። እኔ የት እንደሆነ አላውቅም። ምን እያሾፍሽ ነው እንዴ? እነግርሃለሁ ብለሽ እየጠራሽኝ መሰለኝ አይደል? ንገሪኝ ቶሎ በይ። ስለምን ልንገራ? ብሩክ ቤቱን እንዳልሸጠውና እንዲሁም ደግሞ አንቺ ማን ነገረሽ? ዝና ነው ነገረኝ። ገንዘቡን የሰጡት ቤተሰቦች ናቸው። የሱ ሰዎች ናቸው እንዴ? አዎ። ምን? አዎ። ብሩክ ሌላ ሰዎች አግኝቶ ለሌላ ሰዎች ሊሸጣ ነበር። ነገር ግን ደግሞ የገዙት ሰዎች የዝና ሰዎች ነበሩ። ስለዚህ በዛ ምክንያት ነው ቤቱን ያልሸጠው። ሰዎቹ ምንድን ነው የሚሰሩት? ወንጀል። ምን አይነት ወንጀል? ወደ ውጭ ሀገር የተከለከሉት መድኃኒቶችን መላክ። ስለዚህ ዝና ነው ይህንን ነገር ያደረገው አይደል? እኔ አላቅም የሚባል ነገር የለም። ታውቂያለሽ የእያንዳንዱን ነገር ያላ። እሺ ከዛ በኋላስ መጨረሻው ምን ሆነ? ይህንን ነው ልትነግረኝ የምፈልገው። ፕሊስ ንገሪኝ። አይ ማዕሌት ጭንቅዋን። ለማንኛውም ይሄን ይመስል ነበር። በሌላ ደስ እንገናኛለን። ቸር ቆይልኝ። ባይ ባይ።